በወልድ በመንፈስ ቅዱስ አንድ አምላክ በሚሆን እሺ ስላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ፣ አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይን ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ የአይሁዶች ባህል አይደለም የተጻፈው፣ ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሐሳብና ቃላት ነው ባህላቸውም ስርዓታቸውም የሚመሰርቱት። አይሁዶች ባይዘው ከአሕዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይህን በደንብ ማወቅ መቻል አለባቸው መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን ምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ። እኔ ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው፣ ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ፣ ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ፣ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙም አንመለከትም። ምክንያቱ ስግደት ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤል እና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29:20 ላይ ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኩ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱም እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱም በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም፣ ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል? ጳውሎስን ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይሄ አምልኮ ነው ተነስ አላሉትም። ለምን እንደሰገደ በሚገባ ስለሚያውቁ። በሚያስደንቅ ሁኔታ ግን ጌታችን ራሱ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ፣ እንሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የውላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆኑ አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ክርስቶስ ራሱ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ ወንድሜ ውሃድ እግዚአብሔር አክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የእኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚለውን ሀሳብ በራሱ በመጀመሪያ ደረጃ ማብራራት አለብን። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ፣ ያንን ሰው አመለከው ልንል እንደማንችል፣ አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሀሳቦችን ልንገራችሁ። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ
23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ህዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ህዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሀሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሀሳብ ደግሞ ምንድን ነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሀሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሀሳብ ላይ በደንብ አስረግጬ የምነግራችሁ ምንድን ነው? ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ አለ። ይህንን የሚናገረው ፈጣሪ ነው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያጋራል እንዴ? ራሱ ሰዎች ተሳሳቱ እንበልሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያጋራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንጻር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበረ። እኚህን ሀሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ህዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። እነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንም ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ፣ እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናታን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? አዎ፣ እስከታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ፣ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብረን ጀምር በለኝ ብቻ። ኦኬ፣ እሺ፣ አንዴ ልክፈት ካሜራዬን። እሺ፣ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እቺን 4 ደቂቃ ልጠቀምና ለወንድሜ ለጆና ሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች ነን። ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነን። ማን ያ? ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር ነው መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ፣ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ውይይት ላይ። ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ
ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁል ጊዜ የሚጠቀስ በመሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምንድነው እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞች ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል። ኦኬ ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም አናይም። ኦኬ ሶ እነዚህን ካልን በኋላ አንዳንድ ጥቅሶች ግን ተነስተዋል። በኋላ ማፍረሻችን ላይ በደንብ የምናነሳቸው ጥቅሶች ናቸው የሚሆኑት። ለምሳሌ ዮሐንስ ራእይ ምዕራፍ 3ን አንስተው ነበር። ሶ ዮሐንስ ራእይ ምዕራፍ 3 ላይ ምንድነው እያወራ ያለው? አይሁድ ሳይሆን አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለነው ስለ ክርስቲያን አጥብቀን ስለ ክርስትና ያወራንበት ምክንያት ምንድነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር የሚላል እንዴ። ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለ ነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው እንዴ። በአክብሮት በጣም መጠይቃችሁ እናንተ ከነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለችኝ 30 ሰከንድ ግን አንድ ነገር ልንገራችሁ። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላለህ። እሺ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት፣ የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ። በየትኛውም ቸርች ፋዘርስ ላይም ራሱ በኋላ ላይ እንመለስበታለን መቼ ዴቨሎፕ እንደተደረገ። ይሄ ዱሊያ፣ ሃፐር ዱሊያ፣ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቭን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይሄንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሐሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሐሳብ ነው፣ የመጽሐፍ ቅዱስም አስተምሮ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሐሳቦች አሉ። እና ማነው ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይ ዘ ዌይ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቭን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቴዎሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቴዎሎጂ መስራት አንችልም። ባጭሩ ማታውቁ ከሆነ
ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለውን ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል ብላችሁ የምታስቀምጡ ካለ እሱን እንጠብቃለን። ሁለተኛ ብሉይ ኪዳን ላይ አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ። ስግደት ለነ ጴጥሮስም የተጠቀሰ ኢቭን ሐዋርያ ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያ ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘው እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል? ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም ለእግዚአብሔር ነው። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቭን አዲስ ኪዳን ላይ ከተባለ እናንተ ናችሁ ያው እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ አንዳችሁ ደግሞ እንትን የምትሉበት ማለት ነው። ኦኬ 5 ደቂቃ እናድርገው። በ10 ደቂቃ ማለት ነው። እንደዚህ ያው የ2 ደቂቃ ልዩነት ብዙ ማተር በደንብ በሀሳባችሁ ለመግለጽ እና አቤላ ሶሪ እነ ቃልዬ እና ጆናተን ትስማማላችሁ? ሪፊኬሽን ማለት ነው። 5 ደቂቃ ማለት 10 ደቂቃ ለ10 ደቂቃ ቶታል ማለት ነው በጋራ ማለት ነው። እሺ ፐርፌክት። የመጀመሪያውን 10 ደቂቃ ልቅደምና ቀጣይ አንተ ተዘጋጁበት። ኦኬ እሺ ጀምር በለኝ ልደት። ትልቁ ወይስ ወደ እኔ ትልቁ ላይ ነው የምትከፍተው ነገር አለ? የምከፍተው ነገር የለም። ከፍቼ ማነበው ነው ያለው። ስክሪን ምናምን አላዞርም፣ ግን እዚህ ጋር ነባለሁ። ስለዚህ ትልቁ ላይ አገኝና እኔ ታይሙን እንዲያው እሱ እንደሚመች አንተ እሺ እንትን ማድረግ ትችላለህ። ኧረ ታፕ ያርጉ ትንሽ እያረጉ ማለት ነው። ኦኬ እሺ ንገራቸው። ከባረኩ ኦኬ ማስጀመር ትችላለህ። እንግዲህ እንደተመለከታችሁት ከቀድም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱም ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋና መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባል ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ከአይሁድ ማህበርተኞች ምናምን የሚለው እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው ምናምን እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ?
ማይገናኝ ሀሳብ ነው ያነሳው። አም ሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ካንተ። አሁንም ማሳየት ያልቻላችሁት ነገር የጳውሎስ እዚህ ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም? አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛውን ልጨምርልህ። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላምብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ የሀገሩ ገዢ ነው። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍ እና ወንድሞቹ በመጡ ጊዜ ወደ ዮሴፍ ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይስ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም፣ ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦኤዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሳይመልቲኔስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው። በእናንተ ሴንስ ከሆነ እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኔስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለነው ሀሳብ በዋነኝነት ምንድን ነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሰይጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው። ለቅዱሳኒቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው የሚል ሀሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጭ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩም። ቴንክ ዩ። ኦኬ እሺ፣ ልደት ሻቃለ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሀሳብ ማጣት አይቺ ራሱ አላቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። ሁ አርጊው ዛት እኛ እኮ ክርስቲያኖች ነን። ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው። ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እያመጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ። እውነት ኤክስፔክት አላደርግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም። አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው።
ለማ ለክርስቲያን ነው ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለማ ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየው እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌማ አርጊመንት ነው። ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ስራ ላይ መጥተው ሰገዱ የተባለው ፕሮስኪኒዮ አይደለም አለ። ፕሮስኪኒዮ የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ። ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረገው ማለት። ምክንያቱም አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ። ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረገ። ፕላስ ደግሞ የሰላምታ ስግደትም ይባላል። በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ለሰላምታ 7 ጊዜ ሲሰግድ እንመለከታለን። ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘው የፕሮቴስታንት ኮመንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ ይሄንን ለዳዊት የሰገዱት የክብር ነው። ኦኬ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮሜንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታለን። ሶ ከሞላ ጎደል የተነሳው አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳ አንድ ጥያቄ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ ትህትናን ማሳየት ነው። ምክንያቱ ይሄንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱ ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ሶ ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ። አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ። ኦኬ እሺ ዋዲ ቴንክ ዩ በጣም ቃልዬና ጆናታን ጀምር በሉኝ ሬዲ ስትሆኑ ካንዴ። እሺ አንዴ አሳድገኝና ጆና አንተ ጀምረህ እኔ ልጨርስ። ቆይ ጆና ይጀምርና ቅድም እኔ ስለጀመርኩ እኔ እጨርሳለሁ። ጆና ያለ አሎ አንተ ጀምርና እኔ እጨርሳለሁ። እሺ መጨረሻ ላይ በተወሰነ መጠን ነው ልጀምር። ታይሙ ጆናታን ጀምር በለኝ። እሺ ጀምር። ኦኬ ቅድም የውሃድ ሰልፍ ሪፊዩቲንግ አርጊመንት ነው ያነሳው ምናምን ሲል ነበረ። መጀመሪያ ያልኩትን ብትሰማ ጥሩ ነበረ። እንደዚህ አይነት ታክሶኖሚ አልሰራሁም። አሁንም ቻሌንጅ እያደረግናቸው ያለው ነገር ይሄን ታክሶኖሚ በመጽሐፍ ቅዱስ አሳዩ። ያው ለአክብሮ ስግደት እና ለክብር ስግደት እና ሐዋርያቶቹ በተለይ ደግሞ አዲስ ኪዳን ላይም ስጠቃቀሱ ስለነበረ ለዚህ ይሄንን ሲያደርጉ ይሄንን አድርጉ ተብለናል። ቅድም ሳስቀምጠው ነበር። ያንን ቃል ለምን እንደተውት አላቅም። ዲስክሪፕቲቭ እና ፕሪስክሪፕቲቭ እያልኩኝ ሳስቀምጥ ነበር። በዛ ወይ ማስረዳት ከቻሉ ያስቀምጡልን። ቅድም ግን ሐዋርያ ስራ ላይ ያስቀምጥ ነው ሰገደ አይልም። ባጭሩ ስግደት የሚል ነገር አታገኝም። ያው ተደፋ የሚል ነገር አለው፣ ግን
እሱም የሆነበትም ምክንያት ደግሞ አውዱን ተመልክተ መረዳዳት እንችላለን። ክፍሉን እያነበብ ሰገደ ስለማይል ማለት ነው። የሰገደበትን ነገርኩ። ሐዋርያት ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ሲሰግድ እሱን ሲከለክለው እንመለከታለን። ለምን እዛ ጋር ተከልክሎ ጴጥሮስና ጳውሎስ ራሳቸው እንትን ይላሉ እንዴ ነው ጥያቄው። እሱን መመለስ አለባቸው ነው። ሌላው ምንም እኔም እስካሁን ራሱ የተቀመጠ አዲስ የሚፈርስ ነገር አላገኘሁም። ምክንያቱም ብሉይ ኪዳን ላይም እንደ ቻሌንጅ ያስቀምጡት ነገር አለ። እነ ልደት የተሰገደላቸው እያመለኩት ነው ወይ ብሉይ ኪዳን ላይ ሲሰገድላቸው ተባለ። ብሮ ቅድም ስናስቀምጥ ነበረ። አንደኛ ስግደት የሚባለው ዲስክሪፕቲቭ በሆነ ወይ እግዚአብሔር ለኛ ያዘዘው ምንድነው ተባለ ብለን ነበር እኛ ያስቀመጥነው። ስግደት ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚልን ትእዛዝ አስቀምጦልናል። ስግደት አምልኮ ለእግዚአብሔር እንደሚገባ እናምናለን። መጽሐፍ ቅዱስም ራሱ የተናገረው ይሄንን ነው። ሌላውን ስንመለከት በናሬሽን ደረጃ ሲሰግዱ እንመለከታለን። ምንም ጥያቄ የለው። ሰገዱ ማለት ግን አንደኛ የትራዲሽኑ ኮንቴክስት አለው፣ በዛ ውስጥም የሚታይ ነገር አለ። ሁለተኛ ደግሞ እዛ ጋር የተቀመጠው ይህንን እነሱ ስላደረጉ እኛም እናድርግ የሚልን ሐሳብ ጭራሽ አናገኝበትም ማለት ነው። አሁንም ከታሪክ ሲባል ነበረ ቻሌንጅ የምናደርጋችሁ ከመጽሐፍ ቅዱስም ከቤተ ክርስቲያንም አባቶች ይሄንን ታክሶኖሚ የሰራ ሌት ዴቨሎፕመንት ያለው ነው ብያችኋለሁ። ይሄን ታክሶኖሚ የሰራ አባት ካለ ማለትም ለክብር ሲሆን ምንድነው ለመላእክት ለቅዱሳን ለስዕል ምናምን የክብር ስግደትን ስገዱ የሚልን ሐሳብ ያመጣ አባት ካለ ስጡን፣ ችግር የለም። ሁለተኛ ደግሞ ከመጽሐፍ ቅዱስም ደግሞ ያንን አስተምራችሁን ትሬስ ባክ እንድታደርጉልን እንፈልጋለን። ሌላው ራእይ ላይ የተቀመጠው ነገር አለ። ባይዘወይ ራእይም ራሱ ሄርሜኔቲክስ መጠቀም አለብን። ቅድምም ስናገር ነበረ። ሳውንድ ሄርሜኔቲክስ ከተጠቀምን እያንዳንዷን ነገር ዝም ብለን እንደመጣልን አይደለም ምን ተረጉመው ጋይስ። ምን አይነት ነገር አለ? ራእይ እንግዲህ አፖካሊፕቲክ ነው እንደምናውቀው መጽሐፍ የራእይ መጽሐፍ ነው። ምን ማለት ነው? እያንዳንዷ ቃል ሊትራሊ አይደለም ምን ተረጉመው። ሊትራል በሆነ ወይ ሊቀመጥ ይችላል። ደግሞ በተለያየ አሁን ፕሪቴሪስቶች አሉ፣ አይዲያሊስቶች አሉ፣ ሂስቶሪኮች አሉ። እነዚህ ሁሉ የራሳቸው the way of interpretation አላቸው እና ሰገደ ወይም ደግሞ ይሰግዱልሃል ሲባል እንደው ወጥተው ተንበርክከው ላንተ ክብር ይሰጣሉ ማለት ነው ወይ? አይደለም። እንደዛም ብሎ ያስተማራ አንድም ሐሳብ አታገኙ፣ አባትም አታገኙ። ነገር ግን ስግደትን ይሰግዱልሃል ሲባል ከምን አንጻር ነው? ለሱም ከመገዛት አንጻር የተነገረ ነገር እንደሆነ ማወቅ ይኖርብናል። ስለዚህ እያንዳንዷን ነገር የሆነ ነገር ስታገኙ ዝም ብላችሁ በቃ ምንድነው ሳብ አድርጋችሁ የምታመጡት አይነት ኢንተርፕሪቴሽን መጠቀም የለባችሁ። ሁሉም እያንዳንዱ በትክክለኛውና ራይት በሆነ ሳውንድ በሆነ ሄርሜኔቲክስ ተጠቅማችሁ ኢንተርፕሬት ማድረግ አለባችሁ ብዬ አምናለሁ። ቃሌ ቀጥል፣ ጨርሻለሁ። ተጠቀም ደግሞ ሰከንዱን አቁሙ። ይሰማል? ዳቆም አቁም ያለው ሶሪ። እሺ ቀጥሉ። እሺ ሚውት አድርጌው አንድ ያሳድገኝ። እሺ አሳድገኝ ቀጥል እና ልቀጥል። እሺ እንግዲህ ልናፈርስ የመጣ ነው ምን እንደሆነ ራሱ አይታወቅም። ምክንያቱም ኦሬዲ የተገነባ ምንም አይነት አርጊውመንት የለም። እነንትና ሰግደዋል እንደ ክርስቲያን ብሎ ወንድማችን ልደት ሲያወራ ሰምታችሁታል። ነገር ግን እንደ ክርስቲያን ምንም ያቀረበው ነገር ራሱ የለውም። በቃ አንዳንድ ጥቅሶችን ዝም ብሎ ያነሳል። እነሱም ለቅዱሳን ለምን ስግደት ይገባል ተብሎ ትምህርት አልተሰራባቸውም። በቤተክርስቲያን ታሪክ ውስጥ ከተሰራባቸው በኋላ ይዞልን ይመጣል። እኔ ግን ማፍረሻዬን ላቅርብ። እንግዲህ የሚፈርስ ነገር ባይኖርም ነገር ግን ሐሳቤን ላጠንክር። እሺ የሐዋርያት ሥራ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ቁጥር 26 ላይ ማለት ነው። ጴጥሮስ በገባ ጊዜ ቆርኔሌዎስ ቢማነው ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ብሎ ይናገራል። ሐዋርያው ጴጥሮስ ልትሰግዱለት ስትቀርቡ የሚለው እኔ ራሴ ሰው ነኝና ተነሳ ነው የሚላችሁ እንጂ ስግደት አይቀበልም። ኦኬ ታዲያ ለምንድን ነው ሐዋርያት ሥራ ምዕራፍ 16 ላይ ሲባል እንዴ የሐዋርያት ሥራ ምዕራፍ 16ቱ አይነት አሕዛብ ነህ እንዴ አንተ ወንድሜ ልደት ወንድሜ ይዋድ አይደላችሁም፣ ክርስቲያኖች ናችሁ። ያ ሰው ክርስቲያን አይደለም፣ ሰገደ ያላችሁ ሰውዬ ክርስቲያን አይደለም። አለቀ። ኦኬ ስለዚህ ክርስቲያኖች ካልሆናችሁ ንገሩን። ባጭሩ እየሸሻችሁት የነበረው ለዚህ ነው እንደ ክርስቲያን የሚለው።
ክርስቲያን ግን አያደርገውም ነው። ቆርኔሌዎስ ሊሰግድ ሲል ምን አደረገ አለ? እኔ ሰው ነኝ ተነሳ ብሎ አስነሳው ብሎ ይናገራል። ኦኬ እዚህ ጋር እናቁምና የሐዋርያት ሥራ የራእይ ምዕራፍ 3 ጥቅስ ላይ እንዴት እንደተዋሸ ላሳያችሁ። ስግደት በሁለት አይነት ነው የአምልኮ ይልና ለእመቤታችን፣ ለቅዱሳት መላእክት፣ ለጻድቃንና ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት የአክብሮ ስግደት ይባላል ይላል የኦርቶዶክስ ትምህርት ማለት ነው። ይሄንን ከየት እንደሚያመጡት በኋላ ላይ እናያለን። ነገር ግን ሬቬሌሽን ላይ ፋዘር ታድሮስ ማለት የታወቁት የኮፕቲክ ኦርቶዶክስ ሊቅ ኦኬ የሐዋርያት ሥራ ምዕራፍ 3ን በእግር ስር እንዲወድቁ አደርጋቸዋለሁ የሚለውን እንደዚህ ብለው ይፈቱታል። ኦኬ ሉክ ኢን ስፓይት ኦፍ ዊክነስ ኦፍ ዘ ስትራግል ጋድ ዳዝ ኖት ፎርጌት ዲስ ቶይል ድካምህን አይረሳም እግዚአብሔር ፎር ዳት ጋድ ግራንትስ ሂም ግሬስ አስ አ ቱል ኢን ሂዝ ሃንድ ቱ ዲስትሮይ ዘ ፓወር ኦፍ ሳታን ዊች ኢዝ ኖት ሲናጎግ ኦፍ ዘ ጂውስ አለ። ይህ የሚያሳየው እንደውም እግዚአብሔር የሰይጣንን ሲናጎግ የሚያፈርስበት ኃይል ለዛ ቤተክርስቲያን እንደሚሰጥ ነው እንጂ ስግደት ይገባል ብሎ አይደለም የሚተረጉም። ይሄን ጥቅስ ጠቅሶ ስግደት ለቅዱሳን ይገባል፣ ስግደት ለሌላ ይገባል ብሎ የፈታ ማንም የለም። ዮሐድ ንጉስ የራስህን አፈታት ነው መጽሐፍ ውስጥ ወስደህ ልታነብልን የፈለከው። ይሄ ደግሞ ምን ይባላል? ሶሎ ስክሪፕቹራ የገዛ ቤተክርስቲያን አፈታት ራሱ አይደለም። ኦኬ ስለዚህ ይሄ ስግደት ይገባል ተብሎ በአባቶች አልተተረጎመም፣ በሊቃውንትም አልተተረጎመም። አይ ካልክ ደግሞ የገዛ ቤተክርስቲያንን አንድምታ አላሳየ ምን እንደሚል ማለት ነው። የሰይጣን ማደሪያ ከሆኑት ወገን ማህበር አድርጌ ያስነሳልሃለሁ ማለት ነው። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናንን ከሚሉ ሰዎች ወገን ማህበርን አድርጌ ያስነሳልሃለሁ ማለት ነው። ኦኬ እኔ እንደወደድኩ አውቀው ይሰግዱልሃል ይገዙልሃል እያለ ያመጣል። ምን ማለት ነው አለ? ይሄ ይሰግዳሉ ይገዛሉ ማለት ምን ማለት ነው ተብሎ ተነገረ። በሐሰት ነን የሚሉትን ማህበር አድርጌ ያስነሳልሃለሁ ማለት ነው ተብሎ ተነገረ። ኦኬ ስለዚህ ለቅዱሳን ስግደት ይገባል ብሎ የተረጎመ አንድ አባት ከሁለተኛ ክፍለ ዘመን ጀምሮ ይሄን ክፍል እንደዛ ብሎ የተረጎመ አባት ልታመጣ ራሱ አትችልም። ቅድም ደግሞ ሌላው አሁንም የተዋሸ ውሸት ሌላ የተዋሸ ውሸት ላሳያችሁ። ራእዩ ምዕራፍ 19 ላይ ያለው ትህትና ነው ተብሎ የተነገረውን ቃል ደግሞ ተመልከቱት ምን ማለት እንደሆነ ማለት ነው። እንድርያስ ዘቂሳርያ እንደዚህ በማለት ይናገራል በዚህ ክፍል ላይ ማለት ነው። በዚህ ክፍል ላይ እንድርያስ ዘቂሳርያ እንደዚህ ብሎ ይናገራል። ኦኬ sometimes they are called the kingdom of heaven on account of their glory and honor, sometimes they are called paradise ምናምን እያለ ይቀጥልና ከዛ በኋላ እንደዚህ ብሎ ይናገራል። this union surpasses every carnal and bad union as much as light is separated from darkness። ይሄ ምንድነው የሚያሳየው? የህብረትን ጉዳይ ነው የሚያሳየው። ኦኬ ከቁጥር 7 እስከ 9 ያለው ማለት ነው። እሺ ይሄንን ይዘን ነው ወደ ሌሎቹ የምንወርደው ወይም ደግሞ ወደና አትናቴዎስ የምንወርደው። ይሄንን ይዘን ነው እና አትናቴዎስ ይህንን ክፍል ሲፈቱት ምን አሉ የሚለውን ነገር ማየት ስላለብን ማለት ነው። ስለዚህ እሱን ላሳያችሁ በቀጥታ እሱን ላሳያችሁ። እሺ አንድ ጊዜ ይሄኛው ላሳያችሁ። እሺ እንድርያስ እንደዚህ ብሎ ይናገራል። do not worship me as one of his foretelling the future በማለት ይናገራል። እኔ ከፊት ለፊት ያለውን ነገር ስላሳየሁ እኔን አትስገድልኝ በማለት ይናገራል። the holy angel says the confession of Christ that is the testimony is the gift of prophetic spirit እያለ ደግሞ ይናገራል። ኦኬ ስለዚህ ምንድነው እዚህ ጋር እየተነገረ ያለው ሲባል አረ ይሄ እኔን አታምልከኝ አትስገድልኝ ማለት ነው በማለት ሲናገር እንመለከተዋለን። ትህትና ነው ይላል። ኖ ዮሐድ ተሳስተሃል ይለዋል። ኦኬ በኋላ ጥያቄና መልስ ላይ ሰዓቴ ስለሌለኝ አትናቴዎስን ማሳያቸዋል። ተሳስተሃል አትስገድልኝ ቀጥታ እያለው ነው ራሱ በቀጥታ አትስገድልኝ ማለት ነው ብሎ ይናገራል። ፋዘር ታድሮስ ማላቲ ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። ኦኬ የሰገደለት ክርስቶስ መስሎት ነው። አንተ ተሳስቶ አይደለም እያልክ እያወራህ ነው። እሳቸው ደግሞ ኖ ይሄ እኮ የሰገደለት ክርስቶስ መስሎት ነው። ኦኬ ይሄው he wanted to worship him as a god for the angel showed splendor honor and power። ኦኬ ክርስቶስ መስሎት ነው። ኦኬ መልአኩ ክርስቶስ መስሎት ነው የሰገደው እያለ ይናገራል። ዮሐንስ ክርስቶስ መስሎት ነው የሰገደው እንዳታደርገው ተጠንቀቅ የተባለው ክርስቶስ ስለመሰለው። ስለዚህ ለክርስቲያን ስግደት ለእግዚአብሔር እንጂ ለሰው የለም። እግዚአብሔር መንፈስ ነው፣ ለሱ በእውነትና በመንፈስ ይሰገዳል። ቴንክ ዩ። እሺ እናመሰግናለን። ቴንክ ዩ በጣም ጥያቄና መልስ ደቂቃውን ከማስጀመር በፊት ግን ውይይታችን ሙሉ ለሙሉ ከርዕስ የወጣ ውይይት ነው የተወያየ ነው። ልደት ያሁን እንትን እንዳይ እኛ ያዳመጥን ነው። ችግር የለውም። ጥያቄና መልሱ እንትን በእንትና ቀጥል። ወደ ጥያቄና መልሱ ወደ ጥያቄና መልሱ ህዝቡ አለ አይደል? ህዝቡ ነው የሚፈርደው። ጥያቄና መልሱ እንዴት ነው? ስንት ደቂቃ ይሁን ነቃሌ እና እንዴት ነው የምትጠያየቁት ነው? ስንት ደቂቃ ይሁን? የፈለከው ደቂቃ መሆን ይችላል። ምንም ችግር የለውም።
የዋዴ ስንት ደቂቃ እናድርገው? አይ ቲንክ እኔ እንጃ 10 ደቂቃ ወይም እኔ እንጃ 7 ደቂቃ ይሁን። አይ ከሆነ 8 ቢያንስ አትሊስት 4 ደቂቃ እንድታወሩ ቢያንስ። አይ ነው ለአንድ ሰው እኮ ነው። ለአንድ ሰው ነው። ኦኬ ለአንድ ሰው ነው። 7 ደቂቃ ነው። 7 ይበቃል። ልክ ነው። 7 ደቂቃ እናድርገው። ለአንድ ሰው። እሺ ቀጥልና ልደሻ። እሺ እሺ ቤተሰብ ታፕ ኮፒ ሊንክ ፕሊዝ። አንዴ ቆይ እንዳታስጀምረው። አንዴ ያሬዶ እሺ ሬዲስቶን ንገረኝ። እሺ ኦኬ ለሁለቱም ነው የማቀርበው ቃሌ ወይስ ማን ይመልሰው? ሶሪ እንደፈለክ መሆን ይችላል። 7 ደቂቃ ማለት ለአንድ ሰው 7 ደቂቃ 14 ደቂቃ ነው የምትወስዱት። እኛም 14 ነው የምንወስደው። እንደዛ ነው። ጉድ። እሺ ጠይቀኝ፣ ቀጥል። ኦኬ መጽሐፍ ቅዱስ ላይ ስፔሲፊካሊ ጀምር ወይ ቀጥል ሲል የጀመርክ ነው። ሳይም ሶሪ መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። አንድ ጥቅስ ዮሐንስ ራዕይ ምዕራፍ 9 ቁጥር 10 አውጣና ምብል ስግደት ሁሉ አምልኮ ነው ይለው። እሺ ዮሐንስ ራዕይ ኧረ አውጥቼዋለሁኝ። ምኑን አቆምከው? አውጥቼዋለሁ። አንብበው። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ይኸው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያለው ነው እዛ ጋር። ምክንያቱም እናት ናቴዎስም የተረዱት በዛ መንገድ ነው። ፋዘር ታዶስ ማለት የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤውም በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም? ይሄን እኮ ነው የምንላችሁ ጋይስ። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ነው እያወራ ያለው። እንደ አንድ ክርስቲያን ወደ ውይይቱ ከመግባታችን በፊት ሲታነቅ እዚህ ጋር አይመልስም። የምን ስግደት ነው? የትም አትሻሽም። ክርስቲያኖች አይደሉም። እንደ ክርስቲያን ያወራ ነው። ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ያወራ ነው። ሶስተኛው ጥያቄ ሄዳለሁ። ኦኬ አብርሃም ለኬቲ ሰዎች የሰገደው ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ ነው እኮ እየመለስኩልህ ነው። እሺ ይኸው፣ እሺ ልመልስልህ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት አትጮህ፣ ቀስ ብለህ ተረጋግተህ፣ እሺ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት እኮ። ልመልስልህ፣ ረጋ በልና። እሺ ልመልስልህ። እሺ የምን ስግደት ነው እኮ? ልመልስልህ። አንዴ ተረጋጋ። እሺ የምን ስግደት አንዴ። እሺ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር ማስከለውና መዝሙር አንዴ ልመልስ እኮ እኮ መሀል አትግባ፣ ልመልስ። አብርሃም ለኬጢ ልጆች ሰግዷል። ትክክል። ይሄው እኮ እኔ እንደዚህ ነው የምመልስልህ። ባይዘው ወደ ኋላ አብርሃም ኧረ አንዴ ልጨርስ። አብርሃም ለኬጢ ልጆች የሰገደው ስግደት እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት ቅድም ነበር የተነገረ። እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት አይደለም። ስለዚህ ለዚህ ነው ቶፒክ እየመለስኩልህ ነው ያሉት። ወደ አራተኛው ጥያቄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ሰገደች ያለችው ያ ስግደት ቦይዝ በአንተ ንግግር ከሆነ አመለከችው ማለት ነው። ስግደት ሁሉ አምልኮ ነው ስላለ የትኛውም የቤተ ክርስቲያን አባት ስግደት ለቅዱሳን ይገባል ብሎ እሱን ጥቅስ አልጠቀሰም። አምልኮ ነው ወይ ያ ስግደት? አምልኮ ነው ወይስ አይደለም? ስግደት አምልኮ ነው አይደለም ብሎ ዲስከስ አላደረገም። የትኛውም ቤተ ክርስቲያን አባት ያ ስግደት አምልኮ ነው ወይስ አይደለም? ስግደቱ ያምልኮ ነው ወይስ አይደለም? ለወትሮ ስለ አባቶች ታወራ ነበር አይደል? ለህደት እንደዚህ ስግደቱ አምልኮ ነው ወይስ አይደለም? መልስልኝ። ስግደቱ አምልኮ ነው አይደለም? አረ መልስልኝ። ጊዜን እየጨረስክ ነው። አንዴ ልንገርህ። ኦኬ እሺ እዚህ በሐዋርያት ሥራ ምዕራፍ ጠይቆ ምላሽ አይፈልግም። አንዴ ኦኬ ይሄኛውን ያሬዶ ደቂቃውን አቆመው። አንዴ ፕሊስ አትግባ፣ መብቴ ነው። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራቱን ይዞ በጳውሎስና በሲላስ ፊት ተደፋ የሚለው ጳውሎስና ሲላስን አመለካቸው ማለት ነው። ክርስቲያን አይደለም አህዛብ ነህ እንዴ አንተ? አመለካቸው ማለት ነው ወይ? ክርስቲያን አይደለም እሱ። አንተ አህዛብ ነህ ወይ? ስለ ክርስትና ነው ለነሱ የተሰገደው የምን ስግደት ነው? የምን ስግደት የተሰገደው? አህዛብ እኮ ነው የሰገደው። አህዛብ የሰገደውን ስግደት አህዛብ ነው የሰገደው ወይንስ? አንዴ አዳምጠኝ። ጥያቄው አህዛብ ነው የሰገደው ወይንስ አይደለም? አይደለም ጥያቄው። አህዛብ እሺ፣ አንዴ አዳምጠኝ። እሺ ልመልስልህ።
አንዴ አዳምጠኝ። ኧረ ቀጥል። ጊዜ እያለቀብህ ነው ሳልመልስልህ። ጆናታን ሁለታችሁንም ጆናታን ማይክን ኦን አድርግ። ጆናታን ኦኬ። ሁለታችንን በአንዴ ልጠይቅ ነው? አዎ ኦፍ ኮርስ መብቴ ነው። ጆናታን እሺ ቀጥል። አቤት ከፍቻለሁ። እዛ ጋር የተሰገደው ስግደት ምን አይነት ስግደት ነው? ተሰግዶላችኋል አይደል? አምልኮ ስግደት ነው። ፕሮስኪኒዮ አይልም ባይዘው ይዘጋል ይላል። ስለዚህ ምን አይነት ስግደት ነው? በግንባሩ ተደፋች ምን አይነት ስግደት ነው ታዲያ? ስግደት አይልም። ፕሮስትሬት ያደረገው በግንባራቸው ተደፋ የሚለው እነሱ ፊት ያ ምንድን ነው ያደረገው? ኦኬ በመጽሐፈ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው ለንጉሱና ለእግዚአብሔር በግንባራቸው ተደፍቶ ሰገዱ የሚለው እሱስ ምንድን ነው? አምልኮ ነው። አንተንም የጠየቅኩህ ነው። አምልኮ ነው አይደለም? አንተ አትመልስ። አታውቀውም። በአንድ ጥያቄ ኧረ መብቴ ነው። ሁለቱም መጠየቅ ይችላል። ያሬድ ድገምለት፣ ችግር የለውም። ድገምለት፣ ሰዓቱ የራሱ ነው የሚያልቀው። ድገምለት። አንደኛ ለቅዱሳን ስገዱ የሚል እንትን አይደለም። እዛ ጋር ያለው ጥያቄ ለቅዱሳን ስገዱ አይደለም። ያ ስግደት አምልኮ ነው አይደለም? ነው ለቅዱሳን አይደለም ያለው። ስግደቱ አምልኮ ነው አይደለም? ነው ከቶፒክ አትወጣ። ኦኬ ቶ እሺ፣ እንደገና ልጠይቅ ሌላ ጥያቄ። ማቴዎስ ወንጌል ምዕራፍ 28 ምዕራፍ 18 ቁጥር 26 ላይ ያ በጌታው ፊት ከነ ልጆቹ መጥቶ ሰገደ ይላል። ምንድን ነው ያ ስግደት? ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? አንደኛ ይሄንንም በቅድም አስቀምጠናል። ማቴዎስ 18 አምልኮ ነው። ያ ስግደት አምልኮ ነው አይደለም? ያ ስግደት አምልኮ ነው አይደለም? አስቀምጠናል። ሰምተህ ከሆነ ልደት ጆ ስግደቱ አምልኮ ነው ወይንስ አይደለም ነው ጥያቄው። መልሱ እንጂ ጋይስ። ለምን የመጣችሁ ታዲያ? አይ እኔ ስለጠራ ነው ያልመለስኩልህ። ጆና እንደ ይጠይቃለሁ። በጋራ መልሱ። ስግደቱ ምን አይነት ስግደት ነው? ምንድነው በጋራ? አንዳችንን ጠይቅ። እንደ ስርዓት አሳጣኸው። ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? እሺ እኔን ነው ጆናን የጠየቀው? አሁን መጫጫህ እንዳይሆን ማለት ነው። እሺ እኔ ልመልስለት። ቆይ እሺ ጥቅሱን አንብብልን፣ መጀመሪያ ጥቅሱን አንብብልን። እሺ ደቂቃዬን አቁሞ ያሬዱ አቁምለትና ጥቅሱን ያንብበው። እዚሁ ሰው እንዲሰማው ነው እንግዲህ የጠቀሰውን ነገር ማለት። እሺ እንደዚህ ይላል ከቁጥር 5 ጀምሮ ሳነብ የሚከፍለውንም ባጣና እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። ስለዚያ ባሪያው ወድቆ ሰገደለትና ጌታው ታገሰኝ፣ ሁሉንም እከፍልሃለሁ አለው አለ። ስለዚህ ባሪያው ወድቆ ሰገደለት ይላል። ለምን ስግደት ነው? እሺ አሁን ልመልስ። አስጀምር ሰዓቱንና ልመልስ። አምልኮ ነው። እሺ አንዴ አሁንም አታቋርጠኝ። እሺ ክርስቶስ እዛ ቦታ ላይ የተናገረ ያለው አንደኛ ምሳሌ ነው። ስግደቱ አምልኮ ነው። ሁለተኛ አንዴ ልጨርስ እንዴ። ዝም ብለህ እኮ የፈለግከውን ጥቅስ እያነሳ እንደዛ ማራያችን ኮንቴክስት የሚባል ነገር አለ። አንተ ኮንቴክስት አታውቅምና እኛ ኮንቴክስት ቤዝዶናን አንመልስም ማለት አይደለም። ያ ቦታ ምሳሌ ነው እንጂ ስግደቱ አምልኮ ነው አክብሮት ነው ለሚል ጥያቄ ምላሽ ለመስጠት የተሰጠ ጥቅስ አይደለም። ስግደቱ ሁሉ አምልኮ ነው ብለህ አይደል የገባው ውይይት ላይ? ስግደቱ ሁሉ አምልኮ ነው ብለህ አይደል የገባው? ስግደቱ የምን ስግደት ነው? ለምን የምትቆጣው? አትቆጣ፣ አትናደድ። በዛ ላይ ተንፈስ በል፣ ረጋ በልና ጥያቄውን ልመልስ። ስግደቱ የምን ስግደት ነው? እሺ እኮ የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም። መልስ ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ። ኦኬ የዮሐድ ነው ልክ ዮሐድዬ ጀምር በለኝ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይክን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን ነው የሰገዱት ጆናታን? ለዳዊትና ለንጉሱ ይላል። ግን ኦኬ ለዳዊት የሰገዱት ለዳዊት የሰገዱት የአምልኮ ነው። እሺ በመጀመሪያ ከዛ የአምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብለህ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየቁም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ። ለአምልኮ ነው አይደለም ነው ጥያቄ። ምንድነው ታስረዳኝ? ለአምልኮ ነው አይደለም ነው ጥያቄው።
የለህም። እሺ መልስ የለም። አንዴ ሰዓቴን ለመፍጀት ነው። ቆይ እሺ፣ አንደኛ ዜና መዋዕል ኮፍስማን ኮመንታሪ ምን ብሎ ያብራራዋል? ዲስ ቨርስ ማስት ቢ ትራንስሌትድ አስ ሲልና ወርሺፕድ ጋድ ኤንድ ቦው ዳውን ቱ ዘ ኪንግ ብሎ መተርጎም አለበት ብለው ይፈተዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ ቦው ዳውን አደረጉ ብለህ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ የኔ ነው። አትልፋና ቆይ አንዴ አትቀበለው ነው ጠቅለል አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለም ማመጣው ይሄንን አምጣልኝ ልትለኝ ነው። ኮሜንታሪው ነው። ስለዚህ አትቀበለው። ይሄን ትቀበላለህ የምትለው ክላሲካል ፕሮቴስታንቲዝም ያለው ኮሜንታሪ ከሰጠኝ አንዴ ዮናታን አልቀበለውም አልከሽ። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስና ለጳውሎስ የወህኒ ቤቱ ጠባቂ ተደፍቷል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦ ይላል። ከላይ ጀምረህ አንብበው እስቲ። አዎ እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩህ? ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሀሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ። ኦኬ ያው እየሰገደ ነው አላለም። ወደ ውጭ ወጥቶ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበር። ፕሮስኪኒዮ መሆን አለበት። ኦኬ እሺ፣ ወደ ራእይ 3:9 ልሂድና የግሪኩ ቃል ምንድነው የሚለው? ራእይ 3:9 አንብበው። ፖዝ አድርገው፣ ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆ። እሺ ራእይ 3:9 እስቲ ግሪኩን ክፈተውና ምን እንደሚል አሳይ። አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪኖ አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዴ ያልኩህ? ብሮ ተረጋጋ። አንተ ራስህ ተረጋጋ እንጂ እንዴ። ሐዋርያት ሥራ ምዕራፍ 16 ነው እኮ ፕሮስኪኖ አይልም ያልኩህ ወዳጄ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው አልኩህ። ሐዋርያት ሥራን ላሳይ። የሐዋርያት ሥራ ምዕራፍ 16 ራእይ 3:9 ላይ ምንድነው የሚለው ግሪኩ? አልሰማኸኝም? ማይ ብራዘር ራእይ ያለውን እኔ ፕሮስኪኒዮ አይልም አላልኩም። እኔም እሱ ላይ ያለው ፕሮስኪኒዮ አይልም አላልኩም እኮ ማይ ብራዘር። ምንድነው የሚለው ነው የጠየቅኩ። ክፈት እናንተ ራስህ አንብብልና ምንድነው አታውቀውም እንዴ? ይሄ እኮ ያንተ በርደን ነው እኮ። አታውቀውም ምን እንደሚል አውጣና አሳየን። እሺ ፕሮስኪኒዮ ነው የሚለው። ፕሮስኪኒዮ ነው የሚለው። ትቀበለዋለህ? ጥያቄ እሺ በእግርህ ፊት መጥተው እንዲሰግዱ አደርጋለሁ ሲል ፕሮስኪኒዮ ነው የሚጠቀመው። ትቀበለዋለህ? ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው አይደለም? ቅድም ምን ብዬ ነበር? አይደለም ፕሮስኪኒዮ እኮ ነው የሚለው ቃል። ለምን አይደለም ማለት? ፕሮስኪኒዮ አምልኮ ከሆነ ፕሮስኪኒዮ ነው የሚለው። እንዲያመልኩ አደርጋለሁ ማለቱ ነው። ቆይ ተረጋጋለሁ መልስልህ። ቅድም ምንድን ስለ ነበር? ራእይ መጽሐፍ ዝም ብሎ ኢንተርፕሬት የምታደርገው መጽሐፍ አይደለም አይደል? አይ ነው ፕሮስኪኒዮ አይልም ብለህ ፕሮስኪኒዮ አይልም አላልኩም። አመለኩት ማለት ነው አይደለም? ፕሮስኪኒዮ አይልም አመለኩት ማለት ነው ወይስ አይደለም? ራእይ ላይ ያለውን ፕሮስኪኒዮ አይልም ብያለሁ አይደለም? ፕሮስኪኒዮ አይደለም ብለህ አርጊመንቱን ያመጣው እኮ ምን መሰለህ ጆናታን፣ አይ ፕሮስኪኒዮ ከሆነ አምልኮ ነው ወይም ስግደት ነው ለማለት ነው። እዚህ ክፍል ላይ ፕሮስኪኒዮ ይላል። ስለዚህ አመለኩት ማለት ነው ወይስ አይደለም? እሺ ራእይ ላይ ያለው ቀጥታ የምትፈታው ነገር አይደለም። አመለኩት ማለት ነው ወይስ አይደለም? ቀጥታ መልስልኝ እንጂ ቃሉን እየነገርኩህ አመለኩት ማለት አይደለም። አንተ ማለት መልስ ሳትመልስ ዝም ብለህ ስትቆም ዝም ብዬ እንድሰማ ከሆነ አልሰማም። ደቂቃ እየሄደ ነው። እሺ ተው። ማነው እንዲሰግዱልህ አደርጋለሁ ያለው ማን ነው? ቆይ እንዲሰግዱልህ አደርጋለሁ ያለው ማን ነው? እግዚአብሔር ራሱ አምላካችን ነው ኢየሱስ ክርስቶስ። ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው።
እንዲያመልኩ አድርጋለሁ ማለት አይደለም። ለሱ እንደሚገዙ የሚያሳይ ነው። አርጊመንታቸው ባይዘው ርፊት ችግር የለም። እዛው ላይ ጥያቄ ላይ ቆይ አንዴ ለሰላምታ የሚሰገድ ስግደት አለ ወይስ የለም? ሰዓቴን ለመጠቀም ለሰላምታ ምን አይነት ስግደት? በክርስትና ስግደት ተደፍተው መስገድ ማለት ቅድም እያስቀመጥ ነበር አይደለ? ክርስቲያን አለ ወይስ የለም? በአዲስ ኪዳን ላይ እኮ እየመለስኩልህ ነው። በየትኛውም ቦታና ማንኛውም ክርስቲያን ለሰላምታ ብሎ የሰገደ የለም በአዲስ ኪዳን ላይ። ስለዚህ ብሉይ ኪዳንን አትቀበልም ማለት ነው። አንደኛ ሳሙኤል ምዕራፍ 1 ላይ 3 ጊዜ ለሰላምታ ሰገደ ይላል። አትቀበለውም ማለት ነው። ሰላምታ በስግደት እንደሚገለጽ አትቀበልም። ሰላምታ ሰጠ በሚለው ሊሆን ይችላል። ሰላምታ መስጠትና ሰገደ ነው የሚለው ለሰላምታ ሰገደ ነው የሚለው ላሳይህ እኮ ይሄ ሰላምታን ለመስጠት ለመግለጽ የመጣ ቃል ነው ወዳጅ። አውዱን ለምንድን ነው የማትከተለው? ለሰላምታም ራሱ እንደሚሰገድ አመንክ ማለት ነው። ቴንክ ዩ። ስለዚህ ቅድም የስግደት አይነቶች ብለህ የተናገርከውን ራስህ መለስከው ማለት ነው። እሺ ለዳዊት አንደኛ ዜና ላይ የሰገዱት ስግደት ማለት ነው ምን አይነት ስግደት ነው? እሺ የዳዊትም ቅድምም እየመለስ ነው ነበረ። ዳዊትን ራሱኑ ኢንክሉድ አድርገው ለሱም ሰግደዋል የሚል ቤተክርስቲያን ኢንተርፕሬት ያደረገችው መጽሐፍ አታመጣም። ከፓትሪስቲክ ቆይ ለዳዊትና ለንጉሱ ሰገዱ ለእግዚአብሔር ነው ስግደቱ። ለዳዊትና ለንጉሱና ለእግዚአብሔር ሰገዱ ይላል አይደል? ኦኬ አንተ ለታቦት ዙረው እስራኤላውያን ሲሰግዱ ለታቦት ለእንጨቱም እየሰገዱ ነው አይደለም? ና ስማ ለዳዊትና ለንጉሱ ለእግዚአብሔርና ለንጉሱ ሰገዱ። ለማንና ለማን ነው የሰገዱት? ሰዓት አለ። ደብል ስታንዳርድ ከዛ ጋርም ራሱ መመለስ ነበረብን። ጥያቄ እንመጣበታለን። ችግር የለም። እሺ አስጀምሩ። ቀጥል ጆና። እሺ ጥያቄ ልጠይቅ። በመጽሐፍ ቅዱሳችንም በቸርችም ማን ልጠይቅ? ዮሐድን ልጠይቅ። እሺ እዚሁ ስላለ መጽሐፍ ቅዱስ ላይ በትእዛዝ ደረጃ ይሄን ታክሶኖሚ የሰጠ አባት አለ። የክብር ስግደትና የአምልኮ ስግደት ብሎ የከፋፈለ መጽሐፍ ቅዱስና በፓትሪስቲክ ኤቪደንስ እንድታሳይ። እሺ ያው ይሄው አሁን ለምሳሌ የሰላምታ ስግደት እንዳለ የተጠቀሰ ለቅዱሳን ስገዱ እኮ ስግደት አይነቶቹን ጥያቄን አርቲኩሌት ላድርግ። ቆይ የኔ ጥያቄ አንዴ አርቲኩሌት ላድርግ። መጀመሪያ ልጠይቅ በመጽሐፍ ቅዱስም በታሪክም ደረጃ በደንብ ፍሬምወርክ ክላስ ይዝልህና በፕሪስክሪፕቲቭ ቴክስት በመጽሐፍ ቅዱስ ልታሳየኝ ትችላለህ? ይሄ እኮ የኛ ቶፒካችን አይደለም። ችግር የለውም። ምንም ጥያቄ እንትን ስለሌላችሁ ሰዓቱን አቁሙ። አትግባ ትላለህ እንዴ? ልደት ለምን ገባ? ውይይት ላይ ቆይ አንዴ አካሄድ አንተ ሚውት አድርገው እንዴ? አላረገውም። አካሄድ ዮኒ ምን አገባህ? ልደት ለምንድን ነው የገባው? የኛ ኮሮይድ ምን አገባ? እገባለሁ። የጠየቀው ዮኒ ስነ ስርዓት አሲዝ እንጂ እንዴ። እነሱ እንግዲህ ሁለቱ እየተጠያየቁ ግቡና ሁለታችሁ መልሱ እየተባባሉ ነበር። ቅድም እንደዛ መሰለኝ እኔ ገባ። ቅድም ሲተያየቁ ሁለታችሁን መልሱ ከሁለት አንዳችሁ እየተባባሉ ነበር። ጆና ዮሐድን ነው የምጠይቀው ብሏል። ሁለታችሁን ጠይቃለሁ አለ። ዮሐድን ነው የምጠይቀው ብሏል። ስለዚህ ልደት ሚውት አድርግና ጆናታን ዮሐድን ጠይቅ። ዮሐድን መጠየቅ ተፈለገ። ታንኪ ጠይቆኛል። ልመልሰው እንዳትገባ ለአንድ ሰው ነው። ቆይ ምንድን ነው ያልኩህ? ምንድን ነው የጠየቅኩህ? መጀመሪያ ላስቀምጥ ስላደለ የገባው በፕሪስክሪፕቲቭ ዌይ መጽሐፍ ቅዱስ ላይ ይሄንን ለቅዱሳን ስግደት፣ ለአክብሮት ስግደትና ለአምልኮ ስግደት ብሎ የተከፈለ ኤቪደንስ ካለ በቢብሊካል ኤቪደንስ ቤዝ ካለ አሳይ። ለዚህ አስተምር። እሺ አሁን መጀመሪያ የስግደት አከፋፈል ምናምን አይደለም ርዕሱ፣ ግን ልመልስልህ። ግዴታ መጽሐፍ ቅዱስ ዲክሽነሪ አይደለም። ስግደት ለሁለት ይከፈላል፣ እሱም ለአምልኮ ምናምን እንደዛ ብሎ ዲስክራይብ እንዲያደርግልህ አትጠብቅ። መጽሐፍ ቅዱስ እንደዚህ አይነት ፕሪስክሪፕቲቭ ማለት እንደዛ እኮ ነው። ቆይ ፕሪስክሪፕቲቭ ማለት አንዴ መጽሐፍ ቅዱስ ላይ
ፕሪስክሪፕቲቭ ማለት ነው። እንዲህ አድርጉ ጥያቄ እኔ ነው ተብሎ የታዘ ቆይ አንዴ ስማ እኮ ጠይቀህ እንመልስልህ ደግሞ ስማ እሺ እንዲህ አድርጉ እንዲህ አታድርጉ ተብሎ በትእዛዝ ደረጃ የታዘዘበት ማለት ነው። እንደዛ ተብሎ እያንዳንዱ ነገር እንዲህ አድርጉ እንዲህ አታድርጉ ተብሎ ሊገለጽ አይገባም ማለት it's not necessarily እንደዛ ሊባል አይገባም ማለት ነው። አልታዘዝኩም ማለት ነው አይደል? እያንዳንዱ ነገር ደግሞ በዲስክሪፕቲቭ መስራት ይቻላል። አንዴ ቆይ ዲስክሪፕቲቭ ቴክስት ቴዎሎጂ መስራት ይቻላል። አንዴ በምንድነው ቴዎሎጂ በምንድነው የሚሰራው? አይደለም ርዕሳችን ማይ ብራዘር ኦኬ ሶርስ ኦፍ ቴዎሎጂ ርዕሳችን እሱ አይደለም ግን ተነሳህ እንደዛም ባይጻፍ አምልኮ ነው የሚል እኮ ነው። እሺ ተው ከቸርች ፋዘር አሳየኝ። እሺ የለም ቅዱስ ላይ ማስረጃ የለም። መጽሐፍ ከቸርች ፓትሪስቲክ ኤቪደንስ ፓትሪስቲክ ኤቪደንስ አሳየኝ። መጽሐፍ ቅዱስ ላይ ልጥቀስልህ ቆይ ፓትሪስቲክ ኤቪደንስ አሳየኝ። ተው ዘፍጥረት 33:3 ላይ ስማኝ። ዘፍጥረት 33:3 ላይ እርሱም በፊት ፓትሪስቲክ ኤቪደንስ ጠይቅ። እሱን እሺ ለአባቶች እንደዛ ብለው ተርጉሞታል እኮ መጽሐፍ ቅዱስ ቃል በቃል እኮ ነው። ትርጉም አያስፈልገውም። ሊትራሊ ለሚናገረው አንተ እንደፈለክ ተርጉም። ለሰላምታ ሰገደ አባቶች ሊትራሊ ቆይ እኮ ስግደት ያስፈልጋል ለሰላምታ ብለው ተርጉሞታል። እሱ ለሰላምታ ሰገደ ነው የሚለው ሊትራሊ ቃሉ እያልኩ እኮ ነው። ትርጉም አያስፈልገውም እኮ ለዛ መውሰድ አለብን ብለው ወስደዋል። እንዴ ቴዎሎጂያቸውን ይሰራል። ለሰላምታ ሰገደ ሊትራሊ ነው ቃሉ። ምንም ኢንተርፕሪቴሽን ራሱ አያስፈልገውም። ስግደት ሁለት አይነት ነው ብለህ የተነሳ አንተ ነህ አምልኮና ክብሮ ስግደት እያልክ ስትናገር የነበረው እና በዚህ ሁኔታ ቴዎሎጂያቸውን ኮንትራስት ምንድነው አርቲኩሌት ስታደርጉ ይሄንን ያስረዳ ይሄንን ክፍል ጠቅሶ ያስረዳ አባት አለ። ይሄው መጽሐፍ ቅዱሱ አለ እያልኩ ተውሽ እየሰማኝ አይደለም? ይሄው መጽሐፍ ቅዱስን አስቀምጦና ፓትሪስቲክ ኤቪደንስ መጽሐፍ ቅዱስን አትቀበለው? መጽሐፍ ቅዱስ አትቀበለው? ያሳየኝ ተው ፓትሪስቲክ ኤቪደንስ ያሳየኝ። ሶስት ጊዜ ለሰላምታ ሰገደ ይላል። አትቀበለው? አባት አሳየኝ። መጀመሪያ መጽሐፍ ቅዱስ ተቀበለው። መጽሐፍ ቅዱስን አልቀበለው። አባት አትፈልግም? እሱ መጽሐፍ ቅዱስ አትፈልግም? መጽሐፍ ቅዱስ አትፈልግም? የምጠይቅህ መልስ። መጽሐፍ ቅዱስ አትፈልግም? ስለዚህ መጽሐፍ ቅዱስ ከማያምን አባት ምን ያደርግላል? መጽሐፍ ቅዱስ አሁን አልፈልግም ጥያቄውን አልፈልግም ነው ያልኩህ። ተውኩት እኮ መጽሐፍ ቅዱስ አልቀበልም አልክ እኮ። ስለዚህ መጽሐፍ ቅዱስ ካልተቀበልክ መጽሐፍ ቅዱስን አስቀምጥና ከፓትሪስቲክ ኤቪደንስ ስጠኝ። አባት ይሄው መጽሐፍ ቅዱሱ መጀመሪያ ተቀበል እያልኩ በቃሽ። በመጽሐፍ ቅዱስ ሌላ ጥያቄ እንደ ክርስቲያን እንወያይ ነበረ። መጽሐፍ ቅዱስም አንቀበልም። ሰከንድ ናይሲያ አልቀበልም አላልኩም። አልቀበልም አልክ እኮ ይኸው አልፈልግም አልክ። አሁን ስማ ጥያቄ አልቀበልም ሳይሆን መጽሐፍ ቅዱስን ጥያቄውን ተውና አልፈልግም አልከኝ። ይኸው ከተቀበልክማ ለሰላምታ ሰገደ ይላል። ከአባቶች ወንድ ከሆንክ አንተ ወንድ ከሆንክ ከዚህ ጋር ወንድ ከሆንክ እያለ ነው መጽሐፍ ቅዱስ አልቀበልም ብሎ እኔ ምን አደርግልህ? እሺ ሁለተኛው ናይሲያን ክሪድ ትቀበለዋለህ? አክቹአሊ እኛ በቸርች ደረጃ የእሱን ካውንስል አንቀበለው ማለት ከሶስቱ ካውንስል ላይ የተቀመጠው ቀደም ሲናገር ነበር። አባቶች እንቀበለዋለን ሲል ነበር የሆነ ሰው። እሺ በኋላ ላይ ለማንኛውም ትምህርቱን ተቀበላለህ? አሴ ቸርች ቆይ አንዴ ላብራራ ምን እያልኩ እንደሆነ ቆይ አንዴ ላብራራለህ። ካውንስሉ ታይም እየሄደብኝ ስለሆነ ትምህርቱን እንቀበላለሁ ካልከኝ የኛ ካውንስል አይደለም፣ ግን ሐሳቡን እንቀበላለን። ትምህርቱን እንቀበላለን። እዛ ጋር ሐሳቡን ከተቀበልክ ጥሩ ነው። እዛ ጋር ያስቀመጥኩትን ታክሶኖሚ ትቀበላለህ? ዱሊያ ሃይፐርዱሊያ የሚለውን ነገር ሃይፐርዱሊያ ዱሊያ ብለው የሚያስቀምጡት እየነገርኩህ ነው እኮ። ላትሪያ ሃይፐርዱሊያ እየነገርኩህ ነው እኮ። ላትሪያ ሃይፐርዱሊያ ፕሮቶዱሊያ ዱሊያ ብለው የሚያስቀምጡት ነገር ትቀበላለህ? ይሄን ታክሶኖሚ ትቀበላለህ? ፕሮቶዱሊያን ትቀበላለህ? ምን ማለት ነው? ዲፋይን አድርገህ አታውቀውም እንዴ? ምን እያልክ ነው? ነገረኝ። ይቀበላለሁ ብለህ ነበር አይደል? መጀመሪያ እንትኖቹ ነው ይሄ ልክ እንትና ጆን ኦፍ ደማስከስ እንደሚገልጸው ማለት ነው። ጆን ኦፍ ደማስከስ ሲገልጽ አሁን እየጠየቀው ያለውን ነገር ስማ። አንዴ ስማ እንዴ አይቀርም ጆን ማለት ነው ብለኝም እኮ ሐሳቡ ላትሪያ ሃይፐርዱሊያ መጀመሪያ መልስልኝ። ሐሳቦች ላትሪያ ሃይፐርዱሊያ ቆይ አንዴ ስማኝ። ጥያቄ መጀመሪያ ማይ ብራዘር ጠይቀኸኝ እንድመልስ ማትፈቅድ ከሆነ አትጠይቀኝ። አይ ሰዓቱን ለነገሩ ስለማታውቃቸው ተው በቃ። ኧረ እባክህ ቁጭ አድርጌ አስተምርሃለሁ። እሺ መልስ። ጆን ኦፍ ደማስከስ ከፍቼ ላሳይህ እኮ ነው። እሺ አሳይኝ፣ ንገረኝ። እሺ ፕሮቶዱሊያ ማለት ማለት ነው ነገር ጆን ኦፍ ደማስከስ ፕሮቶዱሊያ ማለት ማለት ነው ስለ ቬኔሬሽን ወይ ደግሞ እቀበላለሁ ብለሃል። አሁን ስለ ጆን ኦፍ ደማስከስ ሲናገር ጆን ኦፍ ደማስከስ አልጠየቅኩም። ፕሮቶዱሊያን እቀበላለሁ ስላልክ ምን ማለት ነው? አንዴ የሚነገሩት ሐሳቦችን ማሰማ ከሆነ ማይ ብራዘር እኮ መልስልኛ። ጥያቄ እኮ እየጠየቅኩ ነው።
ፕሮቶዱሊያ ተቀበላለህ ወይ? ጆን ኦፍ ደማስከስ ጆን ደማስከስ ስለ ፕሮቶዱሊያ ተናግሯል ወይ? ካልተናገረ አትጥቀስልኝ። አይደለም ካልተናገረ ጥያቄስልኝ። ጥያቄህን ፕሮቶዱሊያ ጆን ኦፍ ደማስከስ ያስቀምጠውን አሳየኝ። ኦኬ ደቂቃ አልቋል፣ ግን እናንተ እንትን ባሉ ደቂቃ ግን አልቋል። ቢጨምር ጥሩ ነበረ። እሺ ችግር የለም። በኋላ ማጣጣለ ላይ ወይ ቃልዬ እንትን ማለት ይችላል። ጨምርልን አሪፍ ነው። ሰከንድ ራውንድ መኖር ካለበት እኔ ልቀጥልና እሺ የመጀመሪያ ጥያቄ ለልደተ ቃል ጀምር። ልደት ስግደት ስትሰግዱ ከእግዚአብሔር ውጪ ለሌሎች ስትሰግዱ የምትሰግዱት በመንፈስ ነው በምንድን ነው ማለት? ከእግዚአብሔር ውጪ ላሉ አካላት ስትሰግዱ በመንፈስ ነው የምትሰግዱት በምንድን ነው እኮ አስረዳኝ። ማለት በመንፈስ ስትል ምን ለማለት ፈልገህ ነው? በመንፈስ ነው የምትሰግዱት ወይስ በምንድን ነው የምትሰግዱት እኮ ምን ለማለት ፈልገህ ነው በመንፈስ ስትል? እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለትን በእውነትና በመንፈስ ሊሰግዱለት ይገባል ይላል። ከእግዚአብሔር ውጪ ላሉ አካላት የሚሰገደው በምንድን ነው? አልገባኝም። ጥያቄ ግልጽ አልገባህም። እንዴት እንደምትሰግድም አታውቅም፣ ግን ትሰግዳለህ። እሺ ወደ ሁለተኛ ጥያቄ ምንም እንዴት እንደምትሰግድም አታውቁም። እሺ ወደ ሁለተኛ ጥያቄ። እሺ ሁለተኛው ጥያቄ ደግሞ እንደዚህ የሚል ነው። እሺ በድፍን የመጽሐፍ ቅዱስ ታሪክ ውስጥ ፊት ለፊት ላልተገለጠለት ሰው ወር ደግሞ ፊት ለፊት ላልተገለጠለት መልአክ ፊት ለፊት ላልተገለጠለት አካል የሰገደ አንድ ሰው አሳየኝ። ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም የሚለው እዛ ጋር የተያዘ ጥያቄ የለም። ቻው። ስለዚህ እንደነሱ አይደለም የምትሰግደው ማለት ነው። አንተ እንግዳ ስግደት ነው። ሶስተኛ ጥያቄ